የቃሉ ትርጉም ለአባት ደስታ ማለት ነው። አብ ማለት አባት ሲሆን ጌል ደግሞ ደስታ ነው። እሱ ሁሉ ጊዜ እንድታስደስችው ምኞቱ ስለነበርሽ አብጌል አለሽ። አንቺ ግን ምን ያደርጋል? ይኸው ስርስሩን እየተከተልሽ ታሳዘኘዋለሽ። ትሰሚኛለሽ? የአባት እርግማን ደግሞ ውሎ ያድር። ይኸው እሱን በማሳዘንሽ ይኸው በእጅሽ ላይ የሰው ህይወት ጠፋ። መጨረሻሽ ምን እንደሚሆን እናያለን። አትረቢ። አሁን ጭቅጭቅ አልፈልግም። ይሄ ነገር የመጨረሻችን ነው። ናታን ትንሽ ግራ ገብቶኛል አባይ። ምኑ ነው የገባ? ውጤቱ ዳጣ የሰላም ልጅ አለመሆኗን አይደለም የሚያሳየው? በምን አወቅ ናታን? አዎ አባይ፣ ይህንን ዳጣ ራሷ አታውቅም። እማዬ የዳጣን የእጅ ጥፍሯን ወስዳ ነበር የከተተችው። ከዛ እኔ ደግሞ እሱን አወጣውና የራሴን ጨመርኩበት። ናታን በጣም አመሰግናለሁ። ሳልወልድ ወለድከኝ። ከጉዳ አወጣኝ እኮ ናታን። ይሄ ቤተሰብ ሌላ ተጨማሪ ጊዜ እንዲያገኝ አደረግ። በእውነት አንተን የወለደች እናት የተባረከች ትሁን። አባዬ ምስጋና እኮ ያስፈልገኛል። ይሄ ቤተሰብ ማለት እኮ የኔም ቤተሰብ ማለት ነው። ናታን የወለድኳት ልጄ ጉዴን እንደ ልቃቄት ለመፈልቀቅ ትጥራለች። አንተ ግን ከጉዳ አወጣኝ። አንተን የወለደች እናት ማዕፀኗ የተባረከ ይሁን። ቀሪ ህይወትህ፣ ዘመንህ፣ ኑሮ ሁሉ የተባረከ ይሁን ናታን። ችግር የለውም አባዬ። ግን አሁንም ይሄ ለአጭር ጊዜ ነው አባዬ። እማዬ ዳጣን ስለናት ጽፋለች ስላለቻት በቃ ናታ ምንድነው የጻፈችው ምናምን እያለች እኔን እያስጨነቀች ነው አባዬ። እሷም በእናት ናፍቆት ተሰቃየች። ናላችሁ የዳጣ ድራማ ተከታታዮች በያላችሁበት ሰላማችሁ ይብዛ እያልኩ እንግዲህ በዛሬው ክፍል በዳጣ ድራማ ብቅ ብያለሁ ማለት ነው። እንግዲህ ማርታና ደረጀ ተፋጠጡ፣ መኪና ውስጥ ተፋጠጡ ማለት ነው። እንግዲህ በባለፈው ክፍል እንዳያችሁት ሆስፒታል ትወስደኛለህ ብላው ነበረ። ሆስፒታል የምትወስደውበትን ቀጠሮ እሱም በትንሹም ቢሆን አውቋል። ምክንያቱም አንድ ዲኤንኤ እንደሆነ አውቋል ማለት ነው። ዲኤንኤው ግን የሱና የዳጣ እንደሆነ ነበር እሱ እርግጠኛ የሆነው፣ ግን የሱና የዳጣ አልነበረም። ዲኤንኤው የዳጣና የሰላም ነበረ። ዳጣ እንግዲህ በጣም ተጨንቃለች። እሷም ማርታም እንግዲህ ጥሏት ሂዶ ነበር። ደረጀ የት ሂዶ ነው እንደዚህ ጥሎኝ የት ሂዶ ነው ምናምን እያለች ነበር። በጧት ቤተክርስቲያን ትቷት ሂዶ ነበረ። እንግዲህ ደረጀ ዛሬ ሁሉንም ሂዶ ለጸልዮ ለቤተክርስቲያን ሂዶ ተናግሬ መጥቻለሁ፣ ነግሬዋለሁ፣ እሱ መላ ይፈልግልኛል ብሏል ማለት ነው። እንግዲህ ደረጀ ቀድሞ ሊነግራት ነበረ እንትና ከመሄዷ ማን ነው ሆስፒታል ከመሄዷ በፊት ሊነግራት ነበረ። እንግዲህ ሆስፒታል ሂዳ ከሆስፒታል እንደወጣች ሊነግራት ነበረ። እንግዲህ ናታን ደውሎ እንዳትነግራት ብሎታል ማለት ነው። ነግራታለሁ እንዳለው ሰምቶ ነበረ ማለት ነው። ዳጣ ነግረው፣ ስለዚህ ናታን ደውሎ እንዳትናገር መጀመሪያ እሷ የምትለውን ስማ። ምክንያቱም ናታን ጠርጥሮ የዳጣና የሰላምን ሊሆን ይችላል ብሎ ነው ማለት ነው። እንግዲህ ያም ሆነ ይህ ደረጀ ሀሳቡን የሚያቀልለት ወይም ነገሩን የሚያቀልለት ከእውነታው የሚሸሽበት ቀን አለ። ከእውነታው የሚሸሽበት ነገር አይኖርም ማለት ነው። ምክንያቱም ዛሬ ቢያመልጥ ነገ ቢያመልጥ እንደዚሁ አንድ ቀን ጠብቆ እንደሚወጣ እርግጠኛ ነው ማለት ነው። እንግዲህ ዳጣንም እስከ መቼ ድረስ ነው የምትጨነቀው? ለምንድን ነው እንደዚህ የምትሆነው ምናምን ስትለው እስከ ዛሬ ድረስ ነው የምትጨነቀው፣ ዛሬ ሁሉንም ነገር ታውቃለች ብሎ ነግሯት ነበረ። እንግዲህ ዳጣም በጣም እሷም ተጨንቃለች ማለት ነው። ቤቱ ትርምስምሱ የወጣ ፓርት ላይ ደርሷል ማለት ነው። በጣም ነው የሚያስጠላው። ከዚህ አብጌልም ሰው ገላለች፣ ከዚህ ደረጀ ሁለት ልጅ ወልዷል፣ ለዛውም ከሰላም ልጅቱ ዳጣ ነች ምናምን። እንዴት እንደሚያስጠላ ዝብርቅርቅ ብሏል ማለት ነው። እንግዲህ እናንተን በጉጉት እየጠበቃችሁ እንደምታዩ ተስፋ እናደርጋለን ማለት ነው። እንግዲህ ያው ማን ነው እናቲቱ ናት። እናቲቱ ያው ምንድን ነው የደበቅሽ ነገር ለምንድን ነው የማትናገሪው ምናምን ሲላት አልነግርህም፣ ምክንያቱም ውሸት ግን መደበቅን ያስተማርከኝ አንተ ነህ፣ ያው ውሸትን ያስተማርከኝ አንተ ነህ እያለችው ነበር ማለት ነው። እንግዲህ
የሰላምና የዳጣ ዲኤንኤ ይዛ መታለች ማለት ነው። ይዛ ስመጣ እንግዲህ ምንድን ነው ወረቀቱ ሲላት ምንም አይደለም፣ ቤት ሄደን አንተና እኔ ብቻ ከፍተን የምናየው ነው እያለችው ነበር ማለት ነው። ምንድን ነው ለምንድን ነው ወረቀቱን የፈራኸው ስትለው ኧረ እኔ አልፈራሁትም ለምን እፈራዋለሁ አላት። እንግዲህ ደረጀ የጠረጠረው ይሄኛው ነው። ግን ሊሆን የሚችለው ደግሞ ሰላም እና የዳጣ ልጅነት ነው። እንግዲህ ከእውነቱ አይሸሽም። ምክንያቱም ሰላም የዳጣ ልጅ መሆኗን ሲታወቅ እንዴት ደበከኝ? ለምን ደበከኝ? አባቷ ማን ነው መባሉ አይቀርም ማለት ነው። እኔ ሳውንስ ናታንም የሱ ልጅ እንዳይሆን ነው የፈራሁት። ናታንም የሱ ልጅ እንዳይሆን ነው የፈራሁት። ከዛ የኛው ልጅ አባቱ ማን ነው? ሰላም መጥቼ እቀመጣለሁ ስትል ምናምን በጣም ብዙ ፋይት የሚፈጠር ነው የሚመስለው። ምክንያቱም ማርታ እንደዚህ አይነት ነገር ማለት አልጠረጠረችም። አሁን ይሄን ራሱ ስትጠረጥር ለምን አቢጌል አባቷ አባዬ ቢሆን ምን ታደርጊያለሽ ስትላት አይሆንም ብላ በጥፊ ነው የመታቻት። ሰው ሆኖ ስታገኘው ግን በጣም ነው የሚከብዳት። ዳጣ ናት እኔ ያሳዘነች ማለት እኔ በእኔ ምክንያት የቤተሰብ መበተን የለበትም። አባቴን አገኘው ብዬ መጥቼ ቤተሰቡን በተንኩበት፣ አባቴን ችግር ውስጥ ከተትኩት ትላለች ማለት ነው። እሱም እንግዲህ እሷ ስትጨነቅ እያየ በጣም እያሳዘነች ነው። ወደ ጎዳና ህይወት ልመለስ ስትለው አትመለሽም እያላት ነበር። እስከዛሬ የኖርሽበትም ይቆጨኛል እያላት ነበር። ሌላው አቢጌል ነው። አቢጌል እንግዲህ ከናታን ጋር ምንድን ነው ዛሬ ተለያያችሁ? የት ሄዳብህ ነው ምናምን? ከማን ጋር ነው? ከዳጣ ምንድን ነው እንደዚህ የምትይው? ትሰማኛለህ? አንተም እሷም ከዚህ ቤት ትባረራላችሁ ሁለታችሁ። ማይሚን እሷም ከዚህ ቤት መውጣት አይቀርም፣ ሻንጣዋን አዘጋጅ ተጠብቃት እያለችው ነበር። አሁንም ይህንን ክፉ ነገር ታስቢያለሽ? በራስሽ የሆነብሽን ነገር እሰቢ፣ ጊዜ ይወስዳል እንጂ አንቺን መታሰርሽ አይቀርም እያላት ነበረ። አቢጌል ምንም ከስህተቷ ልትማር አልቻለችም። ስህተትሽን ዞር ብለሽ ማየት አለብሽ። መጀመሪያ ሰው ከመወንጀልሽ በፊት ወንጀልሽን ራስሽ አጽጂ፣ ዞር እያልሽ ተመልከች፣ መጸጸት አለብሽ እያላት ነበር። ግን እሷ መከር የሚገባ ጉድ አይደለችም። ያችን ያየቻትን ነገር እውነቷን ካላወቀች በጣም በቃ ከባድ ሰው ነው። እናቲቱ ምንሽ ነው ከአሁን በኋላ መስማት ያለብሽ? እኔ ያልኩሽ ጊዜ ብትነቂ ኑሮ እኔ እንደዚህ አይፈጠርም ነበረ እያለቻት ነበረ ማለት ነው። እንግዲህ ያው ከስተቷ እንድትማር ነግሯታል ማለት ነው። እንግዲህ ልጅቷን ራሱ ያች ሰራተኛዋ እንዴት እንደምታሳዝን ቤት ከኔና ከዳጣ ማን ነው የምትወጁ? እውነቱን